ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የካቲት 4 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። አፋብን የአማራ ክልል ባለስልጣናት መክዳታቸውን ሲያረጋግጥ እናረጋ ከበደ ደግሞ ፋኖ ብቻውን አልወጋንም ብለዋል። የሁለቱንም ቡድኖች መግለጫ ይዘናል። ፋኖ በደቡብ ጎንደር እያካሄደ ያለውን ተጋድሎ ቀጥሎ ደብረታቦር ሲገባ፣ በጎጃም ደግሞ በባህር ዳር አቅራቢያ ያሉ ከተሞች በፋኖ እየተያዙ ነው። ዝርዝር ወደ ግንባር መረጃዎችን ይዘናል። በኢትዮጵያ የኑሮ ውድነቱ ትናንሽ የብር ኖቶችን አፈራርሶ አቅም አልባ አድርጓቸዋል ሲሉ ኢኮኖሚስቱ ገልጸዋል። ተመድ የብልጽግና አገዛዝ ከህወሓት ጋር የገባበትን ውጥረት ተከትሎ ንጹሃን ሰዎችን እያሰረ ነው ሲል ከሷል። ሰሙታላችሁ። በካናዳ ትምህርት ቤት በተከፈተ ተኩስ 7 ሰዎች ተገድለዋል። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። አብን የአማራ ክልል ባለስልጣናት መክዳታቸውን ሲያረጋግጥ እናረጋ ከበደ ደግሞ ፋኖ ብቻውን አልወጋንም አሉ። በአማራ ስም የተቋቋመው አብን የተሰኘው ፓርቲ ሙሉ የብልጽግና አገልጋይነት ማዕረግ የሚያስገኝለትን የጦርነት ፕሮፓጋንዳ ጀምሯል። ያለቆቹ የኦህዴድ ሰዎች ስልጣን አደጋ ውስጥ የወደቀ መስሎ ሲሰማው ከባለቤቶቹ በላይ መጮህን መርጧል። ከሰሞኑ የብልጽግናው አገዛዝ በሁሉም የአማራ ግዛቶች በተለይም በደቡብ ጎንደር ከባድ ምት ሲያስተናግድና መዋቅሩ ሲፈራርስ ቀድሞ መግለጫ የሰጠው አብን የተሰኘው የፈረሰ ፓርቲ ነው። ከብልጽግና በዳረገውት ስልጣን ካገኙ 4 እና 5 አመራሮቹ ውጪ አባልና ደጋፊ የሌለው የፈረሰ ፓርቲ ማህተምና የፌስቡክ ገጹን በተቆጣጠሩት ግለሰቦች አማካኝነት ብልጽግና ሊወድቅብን ነው የሚል የለቅሶ መግለጫ አውጥቷል። ይህ አብን መግለጫም ሰሞኑን ብልጽግና ምን ያህል እንደተመታና መዋቅሩ እንደፈራረሰ የሚያሳይም ነው ተብሏል። የነበለጠ ሞላና ጋሻው መርሻ ስብስብ ሰሞኑን ከአንዳንድ አካባቢዎች የሀገር መከላከያ ሰራዊትን መነቃነቅ ተከትሎ ህዝባችንን ለዳግም ሰብአዊ ቀውስ የሚዳርግ ሁነት ተከስቷል ይላል በመግለጫው። የአማራ ህዝብ ላለፉት ዓመታት ሲገደል፣ ሲሳደድ፣ በድሮን ሲደበደብ፣ በከባድ መሳሪያ ሲናድ ያሉት ነገር አልነበረም። ሆኖም ዛሬ በልጆቹ ተጋድለው ነፃ መውጣት ሲጀምር አዲስ ፕሮፓጋንዳ ጀምረዋል። እየተካሄደ ያለው የትጥቅ እንቅስቃሴ በኢትዮጵያና በህዝባችን ላይ የሚጋሩት ጠላትነት ያስተሳሰራቸው ኃይሎች አንድም የአማራን ህዝብ ዘላለማዊ እረፍት የመንሳት ዓላማቸውን ለማሳካት ሁለትም ሀገር ለማፍረስ የእጅ አዙር አመራር የሚሰጡበትና የሚሳተፉበት እንዲሁም ክስተቱን ለኢኮኖሚ ዓላማ የሚጠቀሙ አካላት የተሰማሩበት እየሆነ መምጣቱን አብን ይገነዘባል ይላል ይህ የበለጠ ሞላ ፓርቲ። ሆኖም አሁን ላይ የአማራ ህዝብ ልጆቹን በድሮን ከሚደበድበው፣ ተቋማቱን በከባድ መሳሪያ ከሚያወድመው፣ ሴቶችን በወታደር ከሚያስደፍረው ከአብይ አህመድና ከተላላኪዎቹ ከነበለጠ ሞላና በጋሻው መርሻ የበለጠ ምን ጠላት አለው የሚለው እየተነሳ ነው። ብልጽግና ጦርነቱን ያፋፍም ያሉት የአብን ሰዎች የክልሉ ወቅታዊ ሁኔታና እንደየአካባቢዎቹ ነባራዊ ሁኔታ የተመጠነ የጸጥታ አካላት ስምሪት ያለመኖርና የህግ ማስከበር ስራዎች መላላት ብሎም ህዝባችን የግጭት ነጋዴ ደላሎችና የሁለት ረገጥ ካድሬዎች መፈንጫ በመሆኑ ህዝቡን ከፍተኛ ዋጋ እያስከፈሉት ሲሆን የፌዴራሉም ሆነ የክልሉ መንግስታት ለጉዳዩ ልዩ ትኩረት እንዲሰጡት እንጠይቃለን ሲል ብልጽግና መፈረካከሱንና የማድረግ አቅሙ መዳከሙን የሚያረጋግጥ መግለጫ አውጥቷል። አብን ሁለት ረገጥ ካድሬ ሲል የገለጻቸው እየከዱ ያሉ የብልጽግና አመራሮችን መሆኑ ነው። ይህ በእንዲህ እንዳለ የአማራ ክልል ሰላምና ጸጥታ ቢሮ መንግስት እየተዋጋ የሚገኘው ከፋኖ ጋር ብቻ ሳይሆን ከህወሓትና ከኤርትራ መንግስት ጋር ነው ሲል አቤቱታ አቅርበዋል። ይህ ቢሮ በአሁኑ ወቅት በአማራ ክልልም ሆነ ሌሎች የሀገሪቱ ክፍሎች የሚካሄዱ ግጭቶች አመራር የሚያገኙትና ሎጂስቲክ የሚቀርብላቸው ከመቀሌና አስመራ ነው ብሏል። የክልሉ ቢሮ ፋኖ በመላው አማራ ክልል በተለይ ደግሞ በደቡብ ጎንደርና በሸዋ በብልጽግና ላይ እያደረሰበት ያለውን ከባድ ምት ተከትሎ የመጣ ነው። በዚህም ፋኖ እየወጋኝ ያለው ብቻውን ስላልሆነ የአማራ ህዝብ ይወቅልኝ ሲል ተደምጧል። ፋኖ በደቡብ ጎንደር እያካሄደ ያለውን ተጋድሎ ቀጥለው ደብረታቦር ሲገባ፣ በጎጃም ደግሞ በባህር ዳር አቅራቢያ ያሉ ከተሞች በፋኖ እየተያዙ ነው። የአማራ ፋኖ ብሔራዊ ንቅናቄ አብን ከሰሞኑ በሁሉም የክልሉ አቅጣጫ ከባድ ትንቅንቅ እያደረገና ድል እያስመዘገበ መሆኑ ይታወቃል። በተለይ ደግሞ በደቡባዊ ጎንደር ቀጠና በተደረጉ ተጋድሎች ዞኑ ካለው 20 ወረዳ 18ቱ ሙሉ በሙሉ በፋኖ እጅ መግባታቸው ታውቋል። ከትናንት በስቲያ የካቲት 2 2018 ዓ.ም ጀምሮ በዘለቀው ተጋድሎ የወረዳ መቀመ
መቀመጫ የሆኑት ነፋስ መውጫ፣ ጋይንት፣ እስቴ መካነ ኢየሱስና ስማዳ እንዲሁም አለምበርና ሌሎች ከተሞች ሙሉ በሙሉ በፋኖ ቁጥጥር ስር የገቡ ሲሆን በትናንትናው ዕለትም ከደብረ ታቦር ከተማ በቅርብ ርቀት በሚገኙ አካባቢዎች ላይ ከባድ ውጊያ ሲደረግ ውሏል። ዛሬ አዳሩን በተደረገ ተጋድሎ ደግሞ የአፋብን ኃይሎች ደብረ ታቦር ከተማን ከበው ከባድ ውጊያ ሲያደርጉ አድረዋል። የተወሰኑ የፋኖ አሃዶችም ወደ ከተማ ውስጥ ዘልቀው መግባታቸው ነው እየተነገረ ያለው። ፋኖም በከተማ ዙሪያ የብልጽግናን ጦር ቅስም የሰበረ እርምጃ እየወሰደ ሲሆን አሁን ያለው ሁኔታም ከተማዋ በፋኖ ከመያዝ እንደማትተርፍ ያመላከተ ነው። በአፋብን ሰሜን አማራ ቀጠና በላይ ዘለቀ እዝ ምክር ጀነራሉ ባንተ አባተ ኮርና በአፋብን ጎንደር ጠቅላይ ግዛት እዝ ፋኖች ደብረ ታቦር ላይ ታሪክ እየሰሩ ነው። በዚህም ዳግማዊ ቴዎድሮስ 5ኛ ኮር ሜጀር ጀነራሉ ባንተ አባተ 1ኛ ኮርና ጎንደር ጠቅላይ ግዛት እዝ የጋራ ውጊያ አካሂደዋል። እናም ወሳኝ የተባሉ የከተማው መዳረሻዎች በመንትዮቹ ሜጀር ጀነራሉ ባንተ አባተ ተወርዋሪ ክፍለ ጦርና ግዙፉ ጉና ክፍለ ጦር ሌሊት 10 ሰዓት ተይዘዋል። የአገዛዙ ታጣቂዎች ሌሊቱን እጅ ሲሰጡ ማደራቸውንም አርበኛ ሀቅ ያለው ጸጋ አስታውቋል። አገዛዙ በከተማዋ ሰማይ 7 ድሮኖችን ቢያሰማራም በርካታ ዙ 23 ቢያሰልፍም የፋኖ እንቅስቃሴ ማስቆም አልቻለም። በተመሳሳይ የጣና ገላዲዮስ ክፍለ ጦር የድል ጉዞ የቀጠለ ሲሆን የካቲት 2 2018 ዓ.ም ከአንበሳሜ ከተማ ሲወጣ ተቆርጦ የተደባየው የአገዛዙ ኃይል ሐሙሲት ከተማ ካለው ኃይል ጋር ከተቀላቀለ በኋላ የካቲት 3 2018 ዓ.ም ከሐሙሲት ከተማ 2 ኪሎ ሜትር ወጣ ብሎ ቡራት ወይም ንፋስ ስልክ ከተባ ቦታ ላይ ምሽግ ሲቆፍር ውሏል። ሆኖም የገብርዬ ቀኝ እጅ የሆነው ጣና ገላውዲዮስ ክፍለ ጦር ከቀኑ 11 ሰዓት እስከ ምሽት 12 ሰዓት ተኩል እልህ አስጨራሽ ውጊያ በማድረግ ምሽጉ ሲሰበር ያገዛዙ ኃይል አስከሬኑንና ፓትሮሎቹን እያንጠባጠበ ወደ ሐሙሲት ከተማ ቢገባም ፋኖ እንደ አራስ ነብር እየከተከተ ብርቱ ክንዱን ሲያሳርፍበት አምሽቷል። በአውደ ውጊያው ድሽቃ 1 ክላሽ 115 የድሽቃ ተተኳሽ 1 አይሱዙ መኪና ፓትሮል 1 ኦባማ አይሱዙ 1 ምርኮኛ አድማ ብተና 8 ሙትና ቁስለኛ ያልተለየ ሲሆን ኪሳራ የደረሰበት ያገዛዙ ኃይልም ወደ ባህር ዳር ጓዙን ጠቅልሎ ሄዷል። በሌላ በኩል ዛሬ ማለዳ አፋብን ቴዎድሮስ እዝ 102ኛ ኮር 22ኛ ክፍለ ጦር ከባህር ዳር ከተማ በቅርብ ርቀት የምትገኘውን ጭስ አባይ ከተማ በቁጥጥር ስር ማስገባቱን የኮሩ መሪ አርበኛ ዘውዳለም አዱኛው ገልጿል። ከጭስ አባይ በተጨማሪ በሌሎች የባህር ዳር ዙሪያ አካባቢዎችም ከባድ ትንቅንቅ እየተካሄደ ነው። በኢትዮጵያ የኑሮ ውድነቱ ትናንሽ የብር ኖቶችን አፈራርሶ አቅም አልባ አድርጓቸዋል ሲሉ ኢኮኖሚስቱ ገለጹ። በኢትዮጵያ የ1 ብር፣ የ5 ብር እና የ10 ብር ኖቶች ከገበያ እየጠፉ መምጣታቸው ተራ ቴክኒክ ችግር ሳይሆን በኢኮኖሚው የታችኛው እርከን ላይ የሚገኘው ማህበረሰብ የገንዘብ አቅም መፈራረሱን የሚያሳይ ቀይ ማስጠንቀቂያ መሆኑን ታዋቂው ኢኮኖሚስት ክቡር ገና ገልጸዋል። ኢኮኖሚስቱ ይህንን አስተያየት የሰጡት የትናንሽ የገንዘብ ኖቶች መጥፋት ትርጉም ምን እንደሆነ ጋዜጠኞች ላቀረቡላቸው ጥያቄ በሰጡት ምላሽ ነው። እንደ ክቡር ገና ትንታኔ የገንዘብ ኖቶች በአጋጣሚ አይጠፉም፣ ይልቁንም በዋጋ ንረት ግፊት ከዕለት ተዕለት ህይወት ይገፋሉ። የሸቀጦች ዋጋ ከሰዎች ገቢ በበለጠ ፍጥነት ሲያድግ ትናንሽ ኖቶች ትርጉም ያለው ነገር መግዛት ያቆማሉ። ኖቶቹን ማንም ግድ አይሰጣቸውም፣ ማንም መግለጫ አያወጣባቸውም፣ ነገር ግን በቀላል ሁኔታ ዝውውራቸው ይቆማል ያሉት ክቡር ገና ይህ ሁኔታ ኢንፍሌሽን ለአይን እንዲታይ የሚያደርግበት መንገድ እንደሆነ ገልጸዋል። በዚህም ምክንያት ሻጮች ዋጋን ወደ ላይ ይጠቀልላሉ፣ ገዢዎችም መልስ አይጠብቁም። ይህ ደግሞ በድሆች ትከሻ ላይ የሚጫን ማንም ያልመረጠውና ማንም የማያመልጠው ስውር ግብር ነው ብለውታል። የትንሽ ገንዘቦች መጥፋት ከኢኮኖሚ ባለፈ ማህበራዊ ቀውስ ያስከትላል ያሉት ኢኮኖሚስቱ 3 አደጋዎች ጠቁመዋል። የመጀመሪያው ገንዘብ በትናንሽ የዋጋ ልዩነቶች መካከል ያለውን ልዩነት መግለጽ ሲያቅተው ገበያው ርህራሄ የሌለውና ድርድር የማይታይበት ይሆናል የሚለው ነው። በገንዘብ ላይ ያለው እምነት መላላት ሰዎች የገንዘባቸው የመግዛት አቅም ሲወርድ ሲያዩ ከማስቀመጥ ይልቅ ወዲያውኑ ለማውጣት ይቸኩላሉ። ይህ ለመትረፍ የማሰብ ስነ ልቦና ኢኮኖሚውን ይበልጥ ያናጋዋል ሲሉም ሁለተኛውን አክለዋል። ሶስተኛው ደግሞ ኢፍትሃዊነት መዋቅራዊ መሆኑ ሀብትና ባንክ ቤት ያላቸው ሰዎች ራሳቸውን ከዋጋ ንረት ሲከላከሉ፣ ምንም የሌላቸው ግን በዋጋ መጠቅለልና በአገልግሎት ክፍያዎች ይጎዳሉ የሚለው ነው። ብዙዎች የኤሌክትሮኒክስ ክፍያ መፍትሄ እንደሆነ ቢሞግቱም ክቡር ገና ግን የዲጂታል ክፍያ የዋጋ ንረቱን ከመፈወስ ይልቅ ችግሩን የማይታይ እንደሚያደርገው ይከራከራሉ።
ዲጂታል ክፍያዎች የዋጋ ለውጦችን የሚያፋጥኑና በትናንሽ ግብይቶች ላይ ተጨማሪ ክፍያዎችን በመጫን ድሃውን የሚቀጡ ናቸው ብለዋል። ትንሽ ገንዘብ ሲጠፋ ማህበረሰቡ የሚሰጠው መልእክት ትናንሽ ህይወቶችንና ትናንሽ ትርፎች ከእንግዲህ ዋጋ የላቸውም የሚል ነው። ይህ ደግሞ የኢኮኖሚ ውድቀት ብቻ ሳይሆን የሞራል ውድቀትም ጭምር ነው ሲሉ ክቡር ገና አስጠንቅቀዋል። የዋጋ ንረትን በንግግር ሳይሆን በእውነት መጋፈጥ፣ የታችኛው ማህበረሰብ ገቢ ከዋጋ ንረት ጋር እንዲመጣጠን ማድረግ፣ የዲጂታል ክፍያ ስርዓት ትናንሽ ግብይቶችን የሚከላከል እንጂ የማይቀጣ እንዲሆን ማድረግ ያስፈልጋል ሲሉ መክረዋል። ጽሑፋቸውን ያገባደዱትም የትናንሽ ኖቶች መሞት ጉዳቱ ወደ ላይኛው እርከን እየተሸጋገረ መሆኑን የሚያሳይ ነው። ትልልቆቹ ኖቶች ወይም 100 እና 200 ብር ራሳቸው ዛሬ በዝምታ ጫና ውስጥ ናቸው። ይህ ካልተገታ ነገ ትልልቆቹ ኖቶችም እንደ ትልቅ መቆጠር ያቆማሉ በሚል ነው። ተመድ የብልጽግና አገዛዝ ከህወሓት ጋር የገባበትን ውጥረት ተከትሎ ንጹሃን ሰዎችን እያሰረ ነው ሲል ከሰሰ። የተባበሩት መንግስታት ለሰብአዊ መብቶች ከፍተኛ ኮሚሽነር የሆኑት ቮልከር ተርክ በቅርቡ በፌዴራል መንግስቱና በትግራይ ኃይሎች መካከል የተከሰተውን ግጭት በሚመለከት ሁሉም ወገኖች ግጭትን ከማባባስ እንዲቆጠቡ አሳስበዋል። ተርክ ትናንት ማክሰኞ የካቲት 3 2018 ዓ.ም ባወጡት መግለጫ ላይ በቅርቡ በፌዴራል መንግስቱና በትግራይ ክልል ኃይሎች መካከል የተከሰተው ግጭት በሰሜን ኢትዮጵያ አሳሳቢ የሆነውን የሰብአዊ መብቶችና የሰብአዊ ሁኔታ አደጋ ላይ የሚጥል ነው ብለዋል። ተርክ እንዳሉት ሁኔታው በጣም ተለዋዋጭ ነው፣ የበለጠ እየተባባሰ እንደሚሄድም እንሰጋለን። ይህም የክልሉን አደገኛ የሰብአዊ መብቶችና የሰብአዊ ሁኔታን ያባብሳል። አክለውም ሁለቱም ወገኖች በጦር መሳሪያ የታገዘ ግጭት ውስጥ ከመግባት ይልቅ በዓለም አቀፉ ማህበረሰብ በመታገዝ ውጥረቱን በፖለቲካዊ ውይይትና በራስ መተማመን ለማርገብ የተቀናጀና ቀጣይነት ያለው ጥረት ማድረግ እንደሚያስፈልጋቸው አሳስበዋል። ከጥቂት ሳምንት በፊት በጠለምት አካባቢ በህወሓትና በፌዴራል መንግስት መካከል ግጭት ተከስቶ የድሮንና የከባድ መሳሪያ ጥቃት እንደነበር ተዘግቧል። ተርክ በግጭቱ ወቅትም ሆነ ከግጭቱ በኋላ ሰላማዊ ዜጎች በሁለቱም ወገኖች በኩል በቁጥጥር ስር መዋላቸውን መስማታቸው እንዳሳሰባቸው ገልጸዋል። በሰላማዊ ዜጎች ዳግም ውጥረቱ እየተባባሰ ባለበት ሁኔታ ውስጥ ቅርቃር ገብተዋል ያሉት ተርክ ለሁለቱም ወገኖች ጋር ግንኙነት አላቸው በሚል የሚደረገው እስር መቆም አለበት ብለዋል። ተርክ በቅርቡ በኢትዮጵያና በጎረቤት አገር ኤርትራ መካከል የተፈጠረው ውጥረት አሳሳቢ መሆኑን በመግለጽ ሁኔታው እየተባባሰ የሚሄድ ከሆነ ሀገራቱ እንዲሁም በአፍሪካ ቀንድ ያሉ የሰብአዊና የሰብአዊ መብት ተግዳሮቶችን እንደሚያባብስ አስጠንቅቀዋል። በካናዳ ትምህርት ቤት ላይ በተከፈተ ተኩስ 7 ሰዎች ተገደሉ። በካናዳ ብሪቲሽ ኮሎምቢያ ትምህርት ቤት ላይ በተከፈተ ተኩስ ቢያንስ 7 ሰዎች መገደላቸውን ፖሊስ አስታውቋል። በተምብለር ሪጅ ሁለተኛ ደረጃ ትምህርት ቤት ውስጥ 6 ሰዎች ሞተው መገኘታቸውና አንዱ ወደ ሆስፒታል እየተወሰደ ባለበት ወቅት ሕይወቱ ማለፉ ተገልጿል። ተኩሱን በመክፈት የተጠረጠረ ግለሰብ እንዲሁ ራሱ ላይ ባደረሰው ጉዳት ሞተው መገኘቱን ባለስልጣናት አስታውቀዋል። 2 ሌሎች ግለሰቦች በሌላ አካባቢ ሞተው መገኘታቸውንና ከትምህርት ቤቱ ጥቃት ጋር ግንኙነት ሊኖረው እንደሚችል ፖሊስ አስታውቋል። የካናዳው ጠቅላይ ሚኒስትር ማርክ ካርኔ ጥቃቱን አሳዛኝ ሲሉ ወደ ጀርመን ለመጓዝ ይዘውት የነበረውን እቅድ ሰርዘዋል። ፖሊስ ጥቃት ስለተፈጸመበት መሳሪያ ወይንም ሌሎች ዝርዝር ጉዳዮች ተጨማሪ መረጃ ይፋ አላደረገም። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።